Kan kan lagi apa? አማራ ክልል ላይ በሰበብ አስባብ ወንድሞቻችን እየተጨፈጨፉ ነው ያሉት። በሰበብ አስባብ በየጊዜው ሁላችሁም ትሰማላችሁ። ሞት ቀላል አይደለም። እኔ ወንድሞች አሉኝ፣ አባት አለኝ። የኔ ወንድሞች የኔ አባት መስጊድ ውስጥ ሊሰግድ ሄዶ እንደተገደለ እነዛ ስናስብ ነው ህመሙን የምናውቀው። ግዴታ እናንተ ቤት ስላልገባ አይደለም። አማራ ክልል ላይ በየጊዜው በምክንያት እየተደረገ የሚቆሰቆስ ነገር አለ። በተደጋጋሚ ያየነው ነው። አሁን በቅርብ በግዕዝ የተነሳ ብዙ ነገር ሲባል ሰምታችኋል። ግዕዝ ካልተማራችሁ ተብለው ትምህርት ቤት ውስጥ ኦኬ፣ ይሄንን ራሳቸው መልስ ይሰጡበታል በማለት አብዛኛው ሙስሊም አልተናገረም። ምክንያቱም ኦኬ እስቲ በዚህ ደግሞ ሌላ ነገር እንዳይነሳ ብላችሁ ስለምታልፉት። ትላንት የተፈጠረውና ዛሬ ቀኑን እየተካሄደ ያለው ወንድሞቻችን ለማን ይጩሁ? ማን ነው ለወንድሞቻችን የሚደርስላቸው? እዛ ሀገር ላይ ሙስሊሞች ሰላማዊ ሰልፍ ወጥተው እያሉ ነው ያሉት። ማን ነው የሚደርስላቸው? ማን ነው የእነሱን ህመም ማን ነው ከህመማቸው የሚያድናቸው? እኔ አሁን ጥያቄ ይሄ ነው እየተባለ መቀሳሰር አይደለም። በየጊዜው ነው ይሄንን የምትሰሙት። እዛ አገር የሚኖሩ ወንድሞቻችን ድረሱልኝ እያሉ ጥሪ እያሰሙ ነው ያሉት። ሁሌ ይሄን እያያችሁ ነው ያላችሁት። እነ ከሌ ናቸው የሚለውን አይደለም እያልኩ ያለሁት። ወንድሞቻችን ሰላም የሚያገኙት ምነው? ሰላም የሚያገኙት መቼ ነው? ተወልደው ባደጉበት አገር ላይ በሰላም የሚኖሩት? ይሄ ነው እኔ ጥያቄ። እምነታቸውን ሊያካሂዱ ነው መስጊድ የሄዱት። ወላሂ ሌላ ነገር ምንም ፈልገው አልሄዱም። መስጊድ ውስጥ አዛን ባይ አሰጋጅ ተገደለ መባል ቀላል ነገር ነው። ኦኬ፣ እኛ እንደ ሙስሊም ሹሃዳ ናቸው። እኔ አላህዬ ስብሓነሁ ወተዓላ እሱ ቤት ውስጥ ምሞት ያርገኝ። አላሁ ረቡል ዒዛን እያመለክን የምንሄድ ያርገን። ዱንያ ለቀን ለእኛ ትልቅ ሰክሰስ ነው። ለእኛ ትልቁን ነገር አላህ ስብሓነሁ ወተዓላ ሰጣቸው። ውስጣቸው ላይ ያለው ኢማናቸው ይሆናል ይሄንን የሰጣቸው። በራህመቱ ከሹሃዳ ይመስግባቸው። ግን እስከ መቼ ነው ወንድሞቻችን በእንደዚህ አይነት ሁኔታ የሚቀጥሉት? እስከ መቼ? በዚህም በኩል የሚሰማቸው የለም፣ በዚህም በኩል የሚሰማቸው የለም። ብቻቸውን እንዲየተንገበገቡ እያለቀሱ በተወልደው ባደጉበት አገር ላይ ሰላም የላቸውም፣ መብት የላቸውም። ወጥተው በሰላም መግባት አይችሉም። የሄዱበት ቦታ ላይ ይቀማሉ፣ ይዘረፋሉ፣ ከራሳቸው ሰው ይወሰድባቸዋል፣ ይታፈንባቸዋል፣ ገንዘብ ይጠየቃሉ። እስከ መቼ ነው ወንድሞቻችን እንደዚህ የሚኖሩት? እስቲ ራሳችሁን ጠይቁት። አንድ ቀን እኮ ያለ ሰላም መዋል እኮ ተወልደው ባደጉበት ሀገር እኮ ሰርተው መብላት አልቻሉም። ተወልደው ባደጉበት ሀገር አርሰው መብላት አልቻሉም። ወላሂ ራሳችሁን እነሱ ቦታ ላይ አርጓቸው። ራሳችሁን እነሱ ቦታ ላይ አርጉ። ያኔ ህመሙን ትረዳላችሁ። ወንድሞ
ናቸው። እኔ ሙስሊም ለምንድን ነው የፖለቲካ ፍጆታ የሚሆነው? ለምን? ሌላውም ሰላም ይኑር። ተወልዶ ያደገበት ሀገር ነው። ሌላውም ሰላም ይኑር። ሙስሊም ሌላው ሰላም አይሁን አይልም። እኛ ስለተመታን፣ እኛ ስለተገደልን፣ እኛ ስለተጨፈጨፍን ሌላው ይጨፍጨፍ አንልም። እንደዛ አላልንም እኛ። ግን እስከ መቼ ነው ወንድሞቻችን ተወልዶ ባደጉበት ሀገር አርሰው ሽማግሌዎች፣ አሮጊቶች ከምንም ፖለቲካ ጋር ግንኙነት የሌላቸው ሁለት አላህን መፍራት ጥሩ ነው። ስብሓነሁ ወተዓላ ቆም ብላችሁ አስቡ። በዚህም እየጮኻችሁ ያላችሁ ቆም ብላችሁ አስቡ። ንጹህ እናቶች፣ አሮጊቶች ስለምን ፖለቲካ ያውቃሉ? ወጡ ማረስ ነው። እህል ሸምተው የሚገቡ ናቸው። ልጆቻችንን አበላን አጠጣን እያሉ ቀን ከሌሊት የሚለፉ ናቸው። እስከ መቼ ነው እንደዚህ የሚኖሩት? ወንድሞቻችን፣ እህቶቻችን፣ እናቶች እስከ መቼ? አማራ ክልል ላይ እስከ መቼ በእንደዚህ አይነት ሁኔታ ይገፉታል? ማን ነው ስለ እነሱ የሚቆምላቸው? ኧረ አላህን እንፍራ፣ ወላሂ አላህን እንፍራ። መስጊድ ውስጥ ከመገደል በላይ ምን አለ? አንድ ኢማም ከምንም ጋር ግንኙነት የሌለው ኢማም አዛን ባይ ምዕመናን ሊሰግዱ የሄዱ ተጎድተው ሆስፒታል የተኙ አሉ። መጨረሻውስ ምንድን ነው? አንዳንዱ አይመለከታችሁም የሚል አለ። እኔ ስለ ምንም ነገር አይደለም የማወራው፣ ስለ አንዲት ንጹህ ህይወት ነው እያወራሁ ያለሁት። ተወልደው ባደጉበት አገር ላይ፣ ንብረት ባፈሩበት አገር ላይ፣ መስጊዳችን ብለው ገብተው ሊሰግዱ በገቡበት አገር ላይ በግፍ በመሳሪያ መጨፍጨፍ፣ ከዚህ በላይ ምነው የምንጠብቀው? ማነውስ ይሄንን መፍትሄ የሚያደርግልን? ማነውስ ለወንድሞቻችን እስቲ የሚቆም? ማነው እዛ ክልል ላይ ላሉ ሙስሊሞች ወጥቶ የሚናገርላቸው? ማን? ለምንድነው ዝም የሚባለው? እስከ መቼ ነው ይሄ የሚቀጥለው? የኛ አይደሉም እንዴ እነሱ? የእነሱ ህመም የኛ አይደለም እንዴ? ሌላው አካባቢ ላይ ሰላም ስለሆነ እዛ ላይ ረብሻ ስለሆነ ምንም አይመስለንም ማለት ነው? እስከ መቼ? ብዙ እናቶች እያለቀሱ ነው ያሉት ታውቃላችሁ። ብዙ እህቶቻችን አረብ አገር ላይ ተቀምጠው ወንድሞቻቸውን ያጧሉ፣ አባታቸውን ያጧሉ። አላህን ፍሩ፣ አላህን እንፍራ። እዚህ ላይ የምትተባበሩ ሰዎች በውስጥ የሚሆን በውጭ አላህን ፍሩ። የኛው ናቸው፣ የኛው ወንድሞቻችን ናቸው። አላህ ቤት ነው የተገደሉት። ሱብሓነሁ ወተዓላ ولا تقولوا لمن يقتل في سبيل الله أمواتا بل أحياء عند ربهم يرزقون على سبحانه وتعالى بزي عبرتنا قل لمن اسكمتي لو እንደዚህ የሚሆኑት መስጊድ ውስጥ ገብቶ ከመጨፍጨፍ በላይ ምን አለ? እሺ ስለዚህ ማን ነው ወጥቶ ሃይ የሚል? የአንድ የሙስሊም ህይወት ቀርቶ ነን ሙስሊም እንኳን ቢሆን አላሁ ረቡል ዒዛ ቁርአን ላይ አንዲት ንጹህ ነፍስ ያጠፋ ምድር ላይ ያለን እንዳጠፋ ነው ያለው። من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا. الله سبحانه وتعالى ያለው እንኳን የአንድ ሙስሊም ደም የነን ሙስሊምን እንኳን ጭምር የሰው ልጅን ያለው አላህ سبحانه وتعالى አንዲት ንጹህ ነፍስ ያጠፋ አለ ያለ ምንም ምክንያት። ተሰብስበው አላህ ቤት ጦር አለ እንዴ? መስጊድ ውስጥ ምን ያደርጋሉ? ሊሰግዱ አዛን እያለ ተሰብስበው ባላሰቡበት ገብተው ሲጨፈጭፏቸው። ይሄ የሞተው አባት ነው። ይሄ የሞተው ወንድም ነው። ይሄ የሞተው አሉት እኮ ልጆች። ይሄ የሞተው ወንድም ነው። ህይወትን ገና መኖር የሚፈልግ ወጣት ነው። ተው እውነት ሀይ ማለት ጥሩ ነው። አይ እኛ አካባቢ ስላልሆነ፣ አይ እኔ ሰፈር ስላልሆነ አንበል። ወንድሞቻችን እህቶቻችን የነሱ ህመም እንደራሳችን ካላመመ ከኛ አይደላችሁም ያሉት ረሱል አለይሂ ሰላቱ ወሰላም። የአላህ ሱብሓነሁ ወተዓላ ቤት ሲደፈር እንደው እኔ ሙስሊምን ብቻ አይደለም የምጠይቀው የሌላ እምነት ተከታዮች እናንተም ቤት ይደፈር እኔ ብዬ አላቅም። ምክንያቱም እስልምና አልፈቀደም።
ረሱል ዓለይሂ ሰላቱ ወሰላም አስጠንቅቀዋል። እንኳን በሰላም እየኖረ ያለን ህዝብ ቀርቶ ጦርነት ላይ እንኳን ሃይማኖት ቦታዎችን እንዳትነኩ ብለዋል። እኛ ነብዩ ዓለይሂ ሰላቱ ወሰላም ትልልቅ ሰዎችን፣ እናቶችን፣ ህፃናቶችን፣ አሮጊቶችን እንዳትነኩ ተብለዋል። ተወልደው ባደጉበት ሀገር ንብረት ባፈሩበት ሀገር ተፈናቀሉ፣ ተገደሉ፣ ተሰቃዩ። ወላሂ ለአዚም ይሄንን እንደ ሰው ካላመመንኛ ይሄንን እኔ ወንድሞቼ ናቸው ብለን ካል ምንድን ነው እኛን ሊሰማን የሚችለው? የእኛ ወንድሞች አይደሉም? አዛኑ እኛ የምንለው አዛን አይደለም? የሚሰግዱት ሶላት እኛ የምንሰግደው አይደለም? አማም አላህ አንቀርብም እኛ? ማነው ስለነዚህ ወንድሞቻችን የሚናገር? ማነው ጥያቄ የሚያቀርብ? ለፖለቲካ ፍጆታ ሙስሊም ሁሌ መቀጣት አለበት? ለማንም ፖለቲካ ፍጆታ ሁሌ ወንድሞቻችን መቀጠፍ አለባቸው? መስጊድ ሁሌ መደፈር አለበት? ለአንድ ፖለቲካ ፍጆታ የአንድ ነፍስ ህይወት ማለት ቀላል ነገር ነው? እንዴት ሆኖ ነው ይህን ሁላ ጊዜ የኖረው? ይሄው አባት ፊታቸው ኢማናቸው ያስታውቃል። ፎጣቸውን ለብሰው አላህን ከማምለክ ውጭ ሌላ ነገር የላቸውም። ወንድሞቻችን የተገደሉ ፎቶቸውን ያቸው መሻኺሁ አሊሙ ኢማሙ የኢማሙ መስጊድን ይዩት እስቲ። እንደው እንዲሁ አይታችሁ እንኳን ሰው እኮ ያስታውቃል፣ ፊቱ ይናገራል። አላህን ስብሓንሁ ወተዓላ እንፍራ። አላህን ስብሓንሁ ወተዓላ እንፍራ። አንድ አገር ላይ አንዲት ንጹህ ነፍስ እየተቀጠፈች ለፖለቲካ ፍጆታ ወንድሞቻችንን እየተገደሉ እየተጨፈጨፉ በመሳሪያ መስጊድ ውስጥ ለምንድን ነው ዝም የሚባለው? ይሄንንስ ማን ነው መፍትሄ የሚያመጣልን? ይሄንንስ በቃ የሚለው ማን ነው? እስከ መቼስ ነው ይሄ የሚቀጥለው? ሁሌ የሆነ ነገር ሲመጣ መስጊድ ውስጥ ወንድሞቻችን ላይ ቅጣት ይወርዳል። ለምንድን? ከአሁን በፊት አሁን ሳምንት አልሆነውም 15 ቀን አልሆነውም እስካልተማሩ ተባለ። ኦኬ እንግዲህ ራሳቸው መልሱን ይሰጣሉ። ወንድሞቻችን መናገር ይችላሉ። ኦኬ ከሃይማኖትም ጋር አይገናኝም ካሉ ኦኬ ብለን ተው ነው እሱን ራሱ የማይተው ሆኖ ሳለ፣ ምክንያቱም ግዕዝ ከሃይማኖት ጋር ይገናኛል። እሺ አይደለም ብለዋል፣ እሺ ብለን ዝም አለን። አሁን ደግሞ ባሉበት መስጊዳቸው ውስጥ ገብተው እላያቸው ላይ ጥይት አርከፍክፉባቸው ወጡ። እኔ እዛ ነኝ፣ እኔ እዛ ውስጥ ብሆን ብላችሁ አስቡ። ያኔ ህመሙን ታውቃላችሁ። መስጊድ የምትመላለሱ የመስጊድ ኢማሞች፣ አሰጋጆች፣ አዘባዮች ያንን ታውቁታላችሁ እራሳችሁ። እዛ ውስጥ ገብታችሁ እላያችሁ ላይ ሳታስቡ ሲርከፈከፍ ብላችሁ አስቡ። የሚደርስባቸው ግፍ በቃ ብሎ የሚናገር ማን ነው? የትኛውም ኃላፊነት ላይ የተቀመጣችሁ እስቲ ማን ነው ለእነዚህ ለወንድሞቻችን በየጊዜው ችግር በተፈጠረ ቁጥር እላያቸው ላይ እሳት እየዘነበ ነው በቃቸው ብላችሁ የምትናገሩ ማን ናችሁ? ኃላፊነት ላይ የተቀመጣችሁ እስከ መቼ ነው ወንድሞቻችን የእሳት ውርጅብኝ እነሱ ላይ እየወረደ የሚኖረው? ሰላም በሆነ አገር ላይ በዛኛውም በኩል እነሱ ይጨፈጨፋሉ፣ በዚህኛውም በኩል እነሱ ይጨፈጨፋሉ፣ በዚህኛውም በኩል ከመስጊድ ውስጥ እነሱ ይገደላሉ፣ ይታፈናሉ፣ ገንዘብ ይጠየቃል። እስከ መቼ? ማን ነው ስለዚህ እስቲ ወጥቶ እስቲ ወንድሞቻችን ግፍ እየደረሰባቸው ነው በቃ ብሎ የሚናገር? ፓርላማም ላይ ይሁን ኃላፊነት ላይ የተቀመጣቸው የመንግስት ኃላፊነትም ላይ ይሁን የመጅሊስም ይሁን የኛ ወንድሞች ናቸው እያለቁ ያሉት። ማነው እስቲ ለነሱ ወጥቶ አቤቱታ የሚያቀርብ የሚጠይቅ? ሁሌ አንድ ነፍስ ቀልድ ነው። የአንድ አባት ህይወት ቀልድ ነው። የአንድ ወጣት ህይወት ቀልድ ነው። አላህ ስብሓንሁ ወተዓላ ቤት ውስጥ ተሰብስበው አላህን እያመለኩን የተጨፈጨፉት ይኸው እያያችሁ ነው። ህዝቡ ወጥቶ አማራ ክልል ላይ እያለ ነው። ሰላማዊ ሰልፍ ወጣ። ምን ይበሉ? ከዚህ በላይ ድረሱልን እያሉ ነው ያሉት። ማን ነው ለነሱ የሚናገር? ማን ነው ለነሱ የሚናገር? በእምነት ጥቃት ለምን አይቆምም? የእምነት ረብሻ ከተነሳ ታውቃላችሁ፣ እኔ
እኔ ሙስሊም ተደፈረ መስጊዱ ተደፈረ ብዬ ሌላው ይደፈር አልልም። ወላሂ አላሁ ረቡል ዒዛ አላዘዘም። ማን በጥባጭ እንደሆነ አላህ ስለሆነ የሚያውቀው ሱብሓነሁ ወተዓላ አድል ሁኑ ብሏል። ስለምናውቀው ነገር ነው የምንናገረው። ስለሞቱት ወንድሞቻችን ነው የምንናገረው። ስለተደፈረ መስጊድ ነው የምንናገረው። ማን ያደረገው አላሁ አዕለም ነው የምለው። እኔ ከሌ ብዬ አልጠቁም፣ ምክንያቱም እዛ ጋር የለሁም አላውቀውም። ግን እስከ መቼ ለምን አይበቃም ይሄ ብለን ለምን አንነገርም? ኃላፊነት ላይ የተቀመጣችሁ የትኛውም ዘር ላይ ሆኑ፣ የትኛውም ዘር ላይ ሆኑ ወንድሞቻችን በቃ ሰላም የሆኑ ተወልደው ባደጉበት ሀገር እንደዚህ ምስቅልቅል እያሉ ከንብረታቸው አልሆኑ፣ ከራሳቸው ከህይወታቸው አልሆኑ፣ ከላይፍ አልሆኑ፣ ከሰወታቸው ሆነው እየኖሩ ነው ያሉት። ተወልደው ባደጉበት ሀገር፣ ንብረት ባፈሩበት ሀገር ለፖለቲካ ፍጆታ እነሱ ይጨፈጨፋሉ። እስከ መቼ ነው ይሄ ዝም ተብሎ የሚቆየው? ማን ነው ስለነዚህ ወጥቶ ሀይበሉ ይሄን አስተካክሉልን ብሎ የሚናገር ማን ነው? ማን ነው? ለምንድን ነው ጎጠኛ የምንሆነው? ኃላፊነት ላይ የተቀመጠ ስለ አንድ ክልል ብቻ ነው የሚመለከተው። አመራር ላይ የተቀመጠ ስለ አንድ አካባቢ ብቻ ነው የሚመለከተው። ሌላ አካባቢ ላይ የሚቀጠፈው፣ የሚገደለው፣ የሚዘረፈው ወንድም አይደለም? እሱ ዜጋ አይደለም? የዛ ሀገር ተወላጅ አይደለም? ተወልዶ ባደገበት ሀገር ላይ ሰላም የለውም። ፈርቶ ወጥቶ መግባት የማይችል በነፃነት መንቀሳቀስ የማይችል ይሄንንስ መቼ እስከ መቼ ነው የሚስተካከለው? ይሄንንስ ማስተካከል አትችሉ? ማነውስ ደፍሮ ስለዚህ ነገር የሚናገር? ማነውስ ይሄን ነገር አስተካክሉ ብሎ ወጥቶ የሚናገር? ለምንስ ይሄ ጥያቄ ላይ አይቀርብም? ይቆይና አሁንም የሆነ ሰው ይመጣል። ይቆይና አሁንም የሆነ ሙስሊም ነው ደግሞ ሁሌ የሚቀጣው። ለምን? ምን ነው አብረዋችሁ የሚኖሩ አሉ እኮ አይደለም እንዴ? ክርስቲያኖች አሉ፣ ፕሮቴስታንቶች አሉ። የምትኖሩበት ሀገር ላይ ተከባብሮ አይደለም እንዴ የሚኖረው? እዛ ሀገር ላይ ተከባብሮ አልነበረም እንዴ ሲኖር የነበረው? ስንት አመት ኢትዮጵያ ላይ መስሪያ ቤት ውስጥ ብትገቡ ሙስሊም አለ ክርስቲያን አለ፣ አብሮ ነው የሚሰራው አይደለም? ምን ነው አማራ ክልል ላይ ብቻ ይሄ ነገር ይወርዳል እንደ እሳት? ለምን? ሁላችሁም ከራሳችሁ ጋር ተጠይቁ። የዛም ክልል ተወላጆች፣ የሌላም ሀገር ተወላጆች፣ አመራርም ላይ ያላችሁ፣ ሀገርም እየመራችሁ ያላችሁ ለራሳችሁ ይህን ጥያቄ በተደጋጋሚ ጠይቁት። ለምንድን ነው ተወልደው ባደጉበት ሀገር ይሄ ግፍ የሚፈጽምባቸው? ማንም ይሁን ማንም ግፍ ፈጻሚውን እንዴት ነው ቁጥጥር ውስጥ ማግባት የማይቻለው? እንዴት ነው ውስጥ ማስያዝ የማይቻለው? እንዴ ሀገር እየተመራ ነው አይደለም ያለው? ሀገር የሚመራ ጦር አለ፣ ሰራዊት አለ አይደል? አገርን የሚጠብቅ አገሩ ውስጥ ያለውን ግፍ ማስቆም እንዴት ያቅተዋል? ማንም ይሁን ማንም ራሳችሁን ጠይቁ። ይሄንን ማን ነው? አላሁ አዕለም ነው የምለው እኔ። ጌታዬ ነው የሚያውቀው ሱብሓነሁ ወተዓላ። ግን ከአገር ውጭ ያለን ጦር እጠብቃለሁ የሚል አገር ውስጥ ያለውን ሰላም ለምን አታስከብሩ? ለምን ይሄንን ማስቆም ለምን አቃተ? በየጊዜው ወንድሞቻችን መስጊድ ውስጥ ይሄ ሁላ ውርጅብኝ፣ ይሄ ሁላ እሳት ይወርድባቸዋል። እስከ መቼስ ነው ይሄ የሚቀጥለው? ዑመር ረዲየላሁ ተዓላ አንሁ መስጊድ ውስጥ እያሰገደ ሱጁድ ላይ ሆኖ ሱብሒ ሶላት ላይ ነው ከኋላ ተመቶ የተወጋውና የተገደለው። ሹሃዳነትን ዱዓ ያረግ ነበር። ወንድሞቻችን በረሕመቱ ከሹሃዳ አላህ ሱብሓነሁ ወተዓላ ይመዝግባቸው። ዛሬ ቀብር ውስጥ ገብተዋል። አላሁ ረቡል ዒዛ ጋር ከስራቸው ጋር ተገናኝተው የኔ ጌታ ፊርደውስ አልአዕላን ይወፍቃቸው፣ ከሹሃዳ አድርጋቸው። ከቤታቸው ወጥተው እንመለሳለን ብለው ነው በዛ የቀሩት። ይሄ ሁሉም ሙስሊም የሚመኘው ነው ሹሃዳነትን። አይፈራም እኮ ሙስሊም እኮ ለህይወቱ አይሳሳም፣ በዲኑ ለሚመጣ ነገር አይሳሳም። ግን ለምንድን ነው አታክ በሃይማኖት ተደርጎ ሙስሊሞች ላይ ውርጅብኝ የሚወርደው? እያንዳንዱ ኃላፊነት ላይ የተቀመጣችሁ አንድ ነፍስን ያላችሁ ሁለት የላችሁም። ስራ ወጥታችሁ ስራ ቦታችሁ ላይ አንድ ሰው መጥቶ ግንባራችሁን ብሎ ቢገለብ ብላችሁ አስቡ። ወንድሞቻችን ላይ የተፈጠረው ነገር ምንም ነገር አድርገው አይደለም የተገደሉት። ምንም ነገር አድርገው አይደለም። መስጊድ ውስጥ ምንም ጦር የለም። መስጊድ ውስጥ ምንም መሳሪያ የለም። ምንም ነገር የለም። ኑር መስጊድ መካነ ሰላም ቁጭ ብለው ሌሊት የሚያድሩ ናቸው ዱዓ እያደረጉ።
ከአላህ ጋር ተገናኝተዋል። እነሱ ሱብሓነሁ ወተዓላ ከስራቸው ጋር ተገናኝተዋል። ፊርደውስ አልአዕላን አላህ ይወፍቃቸው ሱብሓነሁ ወተዓላ። እኔ ሹሃዳነትን የምመኝ ነኝ። ሁሉም ሙስሊም ሹሃዳነትን የሚመኝ ነው። ምክንያቱም እድል ስለሆነ ገና ነፍሱ ስትወጣ ነው ኸይር ነገር የሚያገኘው። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢልላሂ አምዋተን በል አሕያኡን ዐንደ ረቢሂም ዩርዘቁን። ማነው ግን ለእነሱ የሚጮህ? ማነው ለእነሱ ድምፅ የሚሆነው? ማነው ስለ እነሱ የሚናገረው? የሆነች ቀን ጩኸት ይሆናል፣ ከዛ ይረሳል። ሄዱ እነሱ ልጆቻቸው፣ ወላጅ፣ ሚስት፣ እህት፣ ወንድም እስከ ዘላለም ሲያለቅሱ ይኖራሉ በወንድሞቻቸው ባጣሁት ሰው። ለእኛ የሳምንት ጩኸት ነው። ከዛ ዝም ይባላል። አሁንም ደግሞ ይቆይና ደግሞ አንድ ቤተሰብ ውስጥ ይሄ ነገር ይፈጠራል። አሁንም ደግሞ እንደዚህ እንናገራለን። አሁንማ ከመጣፍም የሚቆጥሩም ጠፍቷል። ግን በቤቱ ሲገባ ያኔ የሰው ህመሙ ይገባዋል። የእሱ ወንድም ሲቀማ፣ የእሱ አባት ሲቀማ ያኔ ህመሙ ይገባዋል። ከዛ እድሜ ልኩን የሚያለቅስበት ይሆናል። ማንም ይሁን ማንም እዚህ ላይ የምትተባበሩ ካላችሁ ወላሂ ቤታችሁ ይገባና ታለቅሳላችሁ። እዚህ ላይ የምትተባበሩ ካላችሁ ማንም ይሁን ማንም ሰው የዘራውን ነው የሚያጭነው። የዘራውን ስራ ለሰሪው ሾላ ጣሪ ዛሬ ላይ ላትረዱ ትችላላችሁ። ማንም ይሁን ማንም እጃችሁን እዚህ ላይ የሰነዘራችሁ የተባበራችሁ አብራችሁ የተመካከራችሁ በሙሉ የእጃችሁን ታገኛላችሁ። አትጠራጠሩ። የማንም ቤት አስለቅሰህ የአንተ ቤት ሰላም ይሆናል ብለህ እንዳትጠብቅ። የለማ እንደዛ አላለም። የሰማይ የት አድል ነው። የሰውን ቤት አስለቅሶ የሰውን ቤት ሀዘን አስገብቶ እኔ ቤት ደስተኛ ሆናለሁ ብላችሁ እንዳታስቡ። አሁን ሰላማዊ ሰልፍ ላይ ነው ያሉት። ለመናገር ፈርተው፣ ድምፃቸውን ለማሰማት ፈርተው፣ የደረሰባቸውን ለመናገር ፈርተው ታፍነው። ለምን? ምን ስላደረጉ? ምን ስለሆኑ? ይሄ ሂውማኒቲ ነው? ይሄ ሰውኛነት ነው? ሰውን አስለቅሶ መሳቅ የለም አልተባለም። ስራ ለሰሪው ሾላ ጫሪው ይላል። የሀገራችን ሰው ሲተርት ያደረካት ትውልት ዳር አላሁ ስብሓነሁ ወተዓላ ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን ያለ አላሁ ረቡል ዒዛ ዘንጊ አይደለም፣ እሚተው አይደለም። በዳዮች በደልን ሲፈጽሙ ምንም ያላረጉ ወንድሞቻችንን መስጊድ ውስጥ እንደዛ እንዳርከፈከፋችሁባቸው ያደረገው ሰው ይወሊደህ ወይ በራስህ ላይ ወይ ነው አለ። የነሱን ቤት ሀዘን አስወርረህ፣ የነሱን ቤት ለቅሶ አስደረገህ፣ የነሱን ቤት አሳመመህ። አንተ ደስተኛ ሆነህ፣ አንተ ጤነኛ ሆነህ፣ አንተ ፈርሃም ሆነህ አትኖርም። የለም እንደዛ አልተባለም። የሰራውን ያጭራል ይወል ያደር እንጂ የተባበረ እዛ ላይ የተመካከረ አብሮ ያዋጣ አብሮ የተባበረ በሙሉ የለም። እዚህ ምድር ላይ መቼም አንዱን አስለቅሶ ዛሬ እየሳከ ሊሆን ይችላል፣ ዛሬ ደስተኛ ሆነህ ይችላል፣ ዛሬ የበላይነት ተሰምቶ ሊሆን ይችላል። ላደረካት ግን ታገኛታለህ ቢኢዝን ረብል ዓለም አላለም። የእኛ ጌታ አድል ነው። ህይወት እኮ ላይፍ አድል ነው። አንዱን አስለቅሶ አንዱን በድሎ አንዱን ቀምቶ አንተ ሀብታም ሆነህ አንተ ደስተኛ ሆነህ አንተ ፈርሃም ሆነህ አትኖርም። የለም ሰው ላይ ያደረካን ነገር ራስ ቤት ትገባና ህመሟን ትቀምሰዋለህ። ያ ነው። እኛ ሙስሊሞች ብዬ የምናገረው ለምንድን ነው? እስልምና ያዘዘን ለራሳችን ሰላም ሆናል ለሰው ሰላም እንድንሰጥ ነው ያዘዘን። የማንም ሰው ህይወት ያለ አግባብ አንዲትም ህይወት እንድትጠፋ አላህ አላዘዘም። ሱብሓነሁ ወተዓላ ቁርአን ላይ ነው ያለው መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርዲ ፈከአነማ ቀተለ ናሰ ጀሚዓን። አንዲትን ንጹህ ነፍስ ሲል የክርስቲያን የምን አላለም። አንዲትን ምንም ያላረገችን ነፍስ ማጥፋት ምድር ላይ ያለን ሰው በሙሉ ሂውማኒቲን እንደ ማጥፋት ነው የሚለው ቁርአን አይደለም። የአንድ ሙስሊም ደም የሌላን እምነት ተከታይ እንኳን አንዲትን ንጹህ ነፍስ ያጠፋ ነው የሚለው ጀለ ጀላሉሁ ስብሓነሁ ወተዓላ የሰማይ የምድር ባለቤት የሌላ እምነት ተከታይ ስለሆነ ነፍሱ ይጥፋ የሚል የለም። እስልምና ላይ ንጹህ ነፍስ ነው ያለው አላህ ስብሓነሁ ወተዓላ። እሱ ነው የፈጠራት። ስለሚሰራው ነገር የሚጠይቀው አላህ ነው ስብሓነሁ ወተዓላ። እንኳን አይደለም የሙስሊም የኢማም የአዛን ባይ
አላህ ሱብሓነሁ ወተዓላ ቤት ውስጥ የተቀጠፉት ተሸኙ። ተሸክመው ሬሳቸው ሲሄዱ በአይናቸው አያችሁ። ተሸክመዋቸው ሲሄዱ ወንድሞቻችን ሹሃዳ ላይ ያስቀምጣቸው። አላህዬ በረሕመቱ ሙቀረቢን ያርጋቸው። ከነበሩበት የሄዱበትን የተሻለ ቦታ አላህ ያርግላቸው። ፈሪሒነ ቢማ አታሁም የተባሉ አሉ ባሮቹ፣ ከነሱ አላህ ያርጋቸው። በረሕመቱ በእዝነቱ የሚደሰቱበት ያርግላቸው። ቤተሰቦቻቸውንም አላህ ይጠብቃቸው። በረሕመቱ በእዝነቱ ሰብሩን አላህ ይወፍቃቸው። ቀላል ነው። ጠቅልል አድርገዋቸው ማታ በሰላም ሊሰግዱ ሄደው አላህ ሱብሓነሁ ወተዓላ ቤት ውስጥ ዛሬ ሬሳቸው ተጠቅልሎ በአንሶላ ተሸክመዋቸው ሄዱ። አፈር ውስጥ ገቡ። ሁላችንም ያየችናል። ኩሉ ነፍሲን ዛኢቀቱል ሞት። አሟሟታችን ይለያያል እንጂ እዚሁ ዘላለም ልንኖር